ሌላኛው ወጣት የመካው እንቁ ሰዎች በሙሉ በመካ ሲመለከቱት ብራንድ ልብሱን እያዩ እንደሱ መልበስ የሚመኙለት ብራንድ ሽቶቹን እያዩ እንደሱ መቀባት የሚያምራቸው በዚህ በኩል እኮ እሱ አልፏል የሚባልለት በሽታው ብቻ በለበሰው ልብስ ወጣቶቹ በሙሉ ተሰብስበው ሞዴል አርአያ የሚያደርጉት ፍጹም የሀብታም ልጅ እጅግ በጣም ያማረ ተክለሰውነትና ቁመና ያለው ውብ ወጣት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መካ ላይ እስልምናን ይዘው ሲመጡ እስልምናን ተቀበለ። እስልምናን ሲቀበል የሀብቱ ምንጭ የነበረችው እናቱ አይንህን ላፈር አለችው። በል ሙሐመድን ወይ እኔና ሀብት መረጥ አለችው። አይ እኔ ሙሐመድን ነው መርጣለሁ ሰለላሁ ዐለይሂ ወሰለም። ሙሐመድን ሰለላሁ ዐለይሂ ወሰለም መረጠ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እነዛ 12 ሰዎች ከመዲና ሲመጡ ከነሱ ጋር እስልምናን እንዲያስተምር አድርገው ላኩት። መዲና መጥቶ የመዲናን አለቆች የነገርኳችሁ ይሄንን ጦርነት አንተ ባህር ብትሻገር እንኳን አብረን እንሻገራለን ያለው ሰዓድ ኢብኑ ሙዓዝን አሰለመ። ወኡሰይድ ኢብኑ ሁደይርን አሰለመ። በመዲና ውስጥ በጠቅላላ የእስልምና ብርሃን እንዲንሰራፋ አደረገ። መዲና በሙሉ የሱ ናት። ኢማም ትርሙዚ በዘገቡት ሐዲስ ላይ እንዲህ ይላል እሱ ሁላችንም ይላል ሁላችንም የአላህ Subhanahu Wa Ta'ala ምንዳ በእኛ ላይ ግዴታ ሆኗል። የምንችለውን አድርገናል ለዚህ ዲን ሁላችንም ምንዳችንን በልተናል ይላል ሙስዓብ ኢብኑ ዑመይር ሲቀር وما أكل من أجره في الدنيا شيئا ከዱንያ ከአጅሩ ምንም ነገር አልበላም ይላል። አንድ ወቅት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጅሊሳቸው ላይ ተቀምጠው በሰዎች መካከል ሆነው ሲገባ ተመለከቱት። ያ የመካ ቆንጆ ያ ውብ ልጅ ሲገባ ሲመለከቱት ብዙ ቦታ የተቀደደና የተሰፋ ልብስ አድርጓል። فبكى رسول الله صلى الله عليه وسلم يا الله ملكتኛ አለቀሱ። ሙስዓብ ከቤቱ የተወ ነገር የለም ما ترك في الدنيا شيئا الا نميرة ብሎ ማለት ያልተሰፋ ጨርቅ ማለት ከላይ የሚጣፈው ያልተሰፋ ጨርቅ ብቻ ነው የተወው ይላል። ያንን ጨርቅ አምጥተን ከፈና አድርገን ልንሸፍነው ስንል ከላይ እንሸፍነዋለን ከታች ባዶ ይሆናል አለ። ከታች እንሸፍነው ከላይ ባዶ ይሆናል አለ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አለቀሱ። ከላይ ብቻ ሸፍኑትና ከታች ዘንባባ አድርጉለትና እንዳለ ቅበሩታል። ለዚህ ዲን የተከፈለለት መስዋዕትነት ይሄ ነው ወዳጆች። በድንገት መተን አላህ መርጦን በዚህ ቦታ ላይ ስንል ውለታው እንድናስታውስ እንዲገባን በአላህ መልእክተኛ ትእዛዝ ውስጥ ቀጥ ብለን እንድንቆም መልእክተኛው ይዞላችሁ የመጣውን ነገር በሙሉ ተቀበሉ፣ የከለከላችሁን ነገር በሙሉ ተከልከሉ። ህይወታችን ከዚህ በኋላ በመልእክተኛው ትእዛዝ ስር ያልፋል የሚለው ነገር ልቦናችን አሳድረን ቃል ገብተን እነዚህን ሰዎች ውለታቸውን አስታውሰን እንድንሄድ